እግዚአብሔር አምላካችን ቅዱስ ነውና የተመሰገነ ንጹሕ ባህሪ ነውና እኔን ምሰሉ ስላለ እኔ ቅዱስ ነኝና እናንተ ሁላችሁ ደግሞ የኔ ልጆች የሆናችሁ የኔ ተከታይ የሆናችሁ ደግሞ እኔን ምሰሉኝ በኔ ምሳሌ በኔ አራያነት ፈጥሬያችኋለሁና እኔ ቅዱስ እንደሆን እናንተም ደግሞ ቅዱሳን ሁኑልኝ እንደ ዓለማዊ አትሆኑብኝ እንደ ሌሎቹ አትምሰሉብኝ ለኔ ተለዩልኝ ያለው መልእክት በሕይወታችን እንድናይ ማለት ክርስቲያኖች በዚህች ዕለት ደግሞ ያርፉባታል መጀመሪያ ከዓለማዊ ሥራ ሁሉ ያርፋሉ በሥጋ የሚሰሩ ነገሮችን ሁሉ ይተውና ለነፍስ የሚገባውን ሥራ ደግሞ ይሰሩባታል አንደኛ በዓል ነች እሁድ ሁሉ ጊዜ በዓል ነው ሰንበተ ክርስቲያን ለክርስቲያኖች ሁሉ በዓል ነች ቅዱስ እንደሚነግረን ደግሞ አልዋለም አላደረም ወዴት ሄደ ወደ ገዳመ ቆሮንቶስ ሄደ ብቻውን ሆኖ 40 ዕለታትን ነቢያትን አብነት አድርጎ ማለት ነው ቀድሞ ነቢያት 40 ዕለታትን ይጾሙ ነበር ሙሴ ጾሟል እነ ኤልያስ ጾመውታል እነ ዳንኤል ጾመውታል ነቢያትን አብነት አድርጎ 40 ዕለታትን ቆጥሮ ጾሞታል ማለት ነው እንድንይዝ የጎደለን ነገር ደግሞ ካለ ጌታ ሆይ አቅም የለኝም ይህን ማደርግበት አቅሙን ስጠኝ ይህንን ኃጢአት ማቆም አልቻልኩም ስለዚህ አንተ አቅም ስጠኝ ብለን ደግሞ እግዚአብሔርን መጠየቅ ነው ያቃተን ነገር ካለ እግዚአብሔር ሸክማቸው የከበደ ምን በሉ ነው ወደኔ ኑ እኔ ምን እላችኋለሁ አሳርፋችኋለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ብርሃናት መምህር ሄኖክ የደብራችን አስተዳዳሪ፣ ክቡራን አባቶች ካህናት፣ ወንድሞቼ ዲያቆናት፣ የእግዚአብሔር ቤተሰቦች፣ እናቶች፣ አባቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? አሜን። በቸርነቱ ጠብቆ አቆይቶ ለዚች ዕለት ለዚች ቀን ያደረሰን ልዑለ ባህሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ ለጥቂት ደቂቃ የምንማማርበት የትምህርታችን ርዕስ የሚሆነን የእግዚአብሔር ፈቃድ ይኸውም መቀደሳችሁ ነው በሚል ይሆናል። የሚያስተምር የሚመክር እግዚአብሔር አምላክ የሁላችንንም ልቦና ከፍቶ ያስተምረን ይመክረን ዘንድ ቅዱስ ፈቃድ ይሆንልን። የእግዚአብሔር ፈቃድ ይኸውም መቀደሳችሁ ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ የምናገኘው ኃይለ ቃል ነው። ቅድም በቅዳሴው መካከል ከተነበቡልን 3 መልእክታት መካከል አንዱ በሰራይ ዲያቆኑ የተነበበው ይህ ነው። በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ የተቀመጠው ነው። በዚህ ሳምንት እንድንማማርበት መልእክቱን እንድንሰማ ሕይወታችን እንድናንጽበት ከተዘጋጁልን መልእክታት መካከል አንዱ ነው ማለት ነው። ይህንን ርዕስ ያነሳንበት ምክንያት ደግሞ ሁላችንም እንደምናውቀው በአብይ ጾም ሁለተኛው ሳምንት ቅድስት ስለሚባል ነው። ቅዱስ ያሬድ 8ቱንም ሳምንታት የየራሳቸው ስያሜ ሰጥቷቸዋል። በምክንያት ማለት ነው። በየሳምንቱ መታሰብ የሚገባቸው ከጌታ ድህነት ጋር ከሕይወታችን ጋር ተስተካክሎ መልእክት ሆኖ የሚዘጋጁትን በሙሉ ያዘጋጀልን ቅዱስ ያሬድ ነው ማለት ነው። በዛው መሰረት ሁለተኛው ሳምንትን ቅድስት ብሎ ስለሰየመልንና በዚህ ሳምንት ደግሞ ስለ ቅድስና ቅዱስ ስለመሆን ስለመለየት እግዚአብሔር ቅዱስ እንደሆነ ስለማወቅ እኛም ደግሞ ቅዱሳን መሆን እንደሚገባን የምንማርበት ሳምንት ስለሆነ ነው ይህንን ርዕስ ያነሳ ነው ማለት ነው። ቅድስት በሴት አንቀጽ ነው፣ ቅዱስ ደግሞ በወንድ አንቀጽ ነው። ተመሳሳይ ትርጉም ነው ያለው።
ቀደሰ ማለት አመሰገነ፣ ተለየ፣ ንጹሕ ሆነ ማለት ነው። ቅዱስ ማለት ደግሞ የተለየ፣ የከበረ፣ የተመሰገነ፣ ንጹሕ የሆነ ማለት ነው። ለወንድ ሲነገር ማለት ነው። ቅድስት ሲባል ደግሞ እንደዚሁ በተመሳሳይ ለሴት አንቀጽ ሆኖ ቅድስት የሆነች ማለት ነው። የተለየች፣ ንጹሕ የሆነች፣ ነውር የሌለባት ማለት ነው። በዚህ ሳምንት ይህንን ስያሜ ሰጥቶ እንድናስባቸው ቅዱሳት ስለሆኑ ቅድስት ተብለው ስለተሰየሙ መሰረታዊ ነገሮች በተለይ በትምህርታችን ስለምናነሳቸው ሶስት ዋና ዋና ነገሮች እንድናስብ ተብሎ የተዘጋጁ መልእክታት ናቸው። ቅድስት ብሎ ማለት ነው። እነዚህ ሶስት ዋና ዋና ነገሮችን በዚህ ሳምንት ከዛሬ ጀምሮ ማለት ነው ከዛሬ ጀምሮ እስከ ቀጣይ ሳምንት ሌላኛው ሳምንት ስያሜ እስከሚገባበት ጊዜ ድረስ የምናስባቸው የምንማርባቸው ነገሮች በአጠቃላይ ከዚህ ጋር የተገናኙ ናቸው ማለት ነው። ከቅድስና ጋር፣ ከመለየት ጋር፣ ንጹሕ ከመሆን ጋር በተለይም በሕይወታችን ውስጥ ቅድስናን ከማምጣት ጋር ከኃጢአት ከመለየት ንጹሕ ከመሆን እግዚአብሔር አምላካችን ቅዱስ ነውና የተመሰገነ ንጹሕ ባህሪ ነውና እኔን ምሰሉ ስላለ እኔ ቅዱስ ነኝና እናንተ ሁላችሁ ደግሞ የኔ ልጆች የሆናችሁ የኔ ተከታይ የሆናችሁ ደግሞ እኔን ምሰሉኝ፣ በኔ ምሳሌ በኔ አራያነት ፈጥሬያችኋለሁና እኔ ቅዱስ እንደሆንኩ እናንተም ደግሞ ቅዱሳን ሁኑልኝ፣ እንደ ዓለማዊ አትሆኑብኝ፣ እንደ ሌሎቹ አትምሰሉብኝ፣ ለኔ ተለዩልኝ ያለው መልእክት በሕይወታችን እንድናይ ማለት ነው። እነዚህን ነገሮች የምናነሳ በእነዚህ ሳምንታት ሶስት የተቀደሱ ነገሮችን እንድናስብ ይፈለጋል። አንደኛው ቅድስት ተብላ የተሰየመችው ሰንበተ ክርስቲያን ነች። ሰንበተ ክርስቲያን ቅድስት ፍጽምት ተብላ ተሰይማለች። ሰንበት የምንለው በቤተ ክርስቲያናችን ሰንበተ ክርስቲያንን ነው። ነገር ግን ሁለቱንም ሰንበታትን ደግሞ እናከብራለን። ቀዳሚት ሰንበት አለች፣ ቅዳሜ የምንላት ማለት ነው። ሁለተኛዋ ደግሞ ሰንበተ ክርስቲያን እሁድ የሆነችው ማለት ነው። ቀዳሚት ሰንበት የሰንበተ ክርስቲያን ከመምጣቷ በፊት እግዚአብሔር አምላካችን ከስራው ሁሉ ከፍጥረትን ከመፍጠር ስራ ሁሉ ያረፈባት የባረካት እኔ በዚህች ዕለት እንዳረፍኩኝ እናንተም ረፉባት መልካም ስራን ስሩባት ብሎ የመረጣት ቅዳሜን ነው መጀመሪያ ማለት ነው። እግዚአብሔር ከስራው ሁሉ ያረፈባት ሰንበት የረፍት ቀን የምትባለው ቅዳሜ ነው። በኦሪት ትባል እንጂ በሐዲስ ኪዳንም የተሻረች አይደለች። ብዙ ጊዜ ሰንበተ ክርስቲያን እያልን እያሰብን ቅዳሜን የሻርን የሚመስለው ሰው ሊኖር ይችላል። አልተሻረችም። አሁንም ድረስ በዓል ነች። አሁንም ድረስ እግዚአብሔር ከስራው ያረፈባት ዕለት ብለን እናከብራታለን። በቀዳሜ ቀን አይጾምም፣ አይሰገድም፣ ሌላም ስራ ዓለማዊም ስራ የግድ ካልሆነ አይሰራም። እስካሁን ድረስ እንደተከበረች ነች። በዓመት አንድ ጊዜ ግን እንሽራታለን። መቼ ነው? ቀዳም ስዑር የምንላት ቀን። በዛች ቀን ጌታዋ ነውና አምላኳ ነውና የሰንበት ጌታ ትልቅ ነገር የሆነበት ነገር ነውና በዓመት አንድ ቀን ብቻ ነው የምንሽራት። ሽረናት ምን እንላለን? በዛች ቀን እንጾምባታለን፣ እንውላለን ምግብ ሳንቀምስ። ከዛች ቀን ውጪ ግን ሳትሻር በዓል ሆና ተከብራ የምትውል ነች ቀዳሚት ሰንበት ማለት ነው። ስለዚህ እስካሁንም አልሻርናትም፣ አለች፣ በቤተ ክርስቲያንም ትከበራለች ማለት ነው። ሁለተኛዋ ደግሞ የክርስቲያኖች ሰንበት ተብላ በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ የድኅነት ሥራውን በሰራባቸው ዕለታት ምክንያት ይህቺ እሁድ የተባለችው የመጀመሪያ ቀን ፍጥረታትን መፍጠር የጀመረባትን ቀን ደግሞ በሐዲስ ኪዳን በተደረገው የድኅነት የማዳን ሥራ ምክንያት ለክርስቲያኖች ደግሞ የተለየች ቀን ትሁን ተብሎ ደግሞ ሰንበተ ክርስቲያን ተጨምራለች ማለት ነው። ይህች ዕለት ደግሞ ለክርስቲያኖች ነች፣ ለሌሎቹ አይደለች። ክርስቲያኖች በዚህች ዕለት ደግሞ ያርፉባታል። መጀመሪያ ከዓለማዊ ሥራ ሁሉ ያርፋሉ። በሥጋ የሚሰሩ ነገሮችን ሁሉ ይተውና ለነፍስ የሚገባውን ሥራ ደግሞ ይሰሩባታል።
አንደኛ በዓል ነች። እሁድ ሁል ጊዜ በዓል ነው። ሰንበተ ክርስቲያን ለክርስቲያኖች ሁሉ በዓል ነች። በዓል ስለሆነች ስለምናውቅ ነው ሁላችንም በቤተ ክርስቲያን የምንመጣው። እሁድ ቤተ ክርስቲያን የምንመጣው በዓል ስለሆነ፣ ሰንበተ ክርስቲያን ራሱ በዓል ስለሆነ እንመጣለን። እግዚአብሔርን መጀመሪያ እናመሰግንባታለን፣ ስሙን እንባርካለን፣ በቤቱ መተን እናስቀድሳለን። ቅዱስ ሥጋውን ክቡር ደሙን በሰንበት ዕለት እንቀበላለን። እንደ በዓልነቷ መጠን የተዘጋጁትን የእግዚአብሔር ቃላትን እንሰማባታለን፣ እንማርባታለን፣ የነፍስ ሥራ እንሰራለን ማለት። ከዚህ በኋላ ደግሞ ሰንበት የነፍስ ሥራ ይሰራባታልና ከቤተ ክርስቲያን ስንወጣ ደግሞ ጌታ ኢየሱስ ክርስቶስ ያዘዘንን ትእዛዛት ደግሞ እንፈጽምባታለን። የታመሙ ሰዎችን እንጠይቅባታለን፣ የታሰሩትን እንጠይቃለን፣ የተራቡትን እናበላለን፣ የተቸገሩ በመከራ ያሉ ወገኖቻችንን ደግሞ እንጎበኝባታለን ማለት ነው። ይሄ የሚገባ ስራ ነው። አይሁድ በቀዳሚት ዕለት ያርፋሉ ከስራ ምንም ስራ አይሰሩ። ነገር ግን እጅ እግራቸውን አጣጥፈው እቤታቸው ተቀምጠው የተከፈተ በር ካለ ሳይዘጉ የተዘጋ ከሆነ ሳይከፍቱ ምንም ነገር ስራ አንሰራም ብለው ውሃ አይቀዱ ምን አይሉ እጃቸውን ብቻ ልክ እንደ በሽተኛ ሰው ተሳስረው ተቀምጠው በዓል እያከበርን ነው ይሉ ነበረ ቀድሞ ማለት። በዛ ምክንያት ከክርስቶስ ጋርም ተጣልተው ነበረ። ክርስቶስ ኃጥአንን ሲፈውሳቸው ሲያድናቸው ለተቸገሩ ላዘኑ ሲደርስላቸው በሰንበት ቀን እንዴት ታደርጋለህ ብለው ከክርስቶስ ጋር ተጣልተው ነበር። ምክንያቱም የማይገባ አካሄድ ነበር የሚሄዱትና እነሱ ክርስቶስም እንደነሱ እንዲሆን ነበር የሚፈልጉት። እርሱ ግን በሰንበት ቀን በምኩራብ እየተገኘ የታመሙትን ይፈውስ ነበር። መከራ የጸናባቸውን አይዟችሁ ይላቸው ነበረ። እንደዚህ ደግሞ ማድረግ ይገባል ብሎ ሲያስተምረን ማለት ነው። ስለዚህ እኛም ክርስቲያኖች ይህንን አብነት አድርገን ቅድስት በተባለችው ሰንበት በዛሬው ዕለት እንዲህ አድርገን እናሳልፋታለን፣ መልካም ስራ እንሰራባታለን ማለት ነው። ስለዚህ መጀመሪያ ቅድስት የተባለች ይቺ ሰንበተ ክርስቲያንን ሲያስታውሰን ነው ማለት ነው ክርስቲያኖች። ስለዚህ ዋና አንደኛ ብለን ማሰብ ያለብን ይህችኑ ነው። በመጽሐፍ ቅዱስም ሰፊ ትምህርት አላት። በዕለቷ በሰፊው እናያታለን። ሁለተኛው ቅድስት ተብላ የተጠራችው ይህቺ የያዝናት ጾም ነች። ይህቺ ጾም ማለት በዚህች ዕለት ነው ጌታችን ኢየሱስ ክርስቶስ 40 ዕለትና 40 ሌሊትን የጾመባት የጀመረባት የመጀመሪያው ዕለት ዛሬ ነች። ዛሬ ነው የሚጀምረው። አብይ ጾም ብለን ምንም እንኳን ከአንድ ሳምንት በፊት ብንጀምረው ብንጾመው ጌታ ኢየሱስ ክርስቶስ የጾማት 40 ዕለታት ግን የምትጀምረው ከዚህኛው ነው፣ ከቅድስት ነው። ይህችን ጾም ነው ቅድስት ነች ፍጽምት ነች ብሎ ቅዱስ ያሬድ የነገረን ማለት ነው። ለምንድን ነው ቅድስት ያላት? መጾም የማይገባው ጌታችን ኢየሱስ ክርስቶስ ለኛ አብነት ለመሆን ለኛ ለማስተማር እኔ ያደረኩትን እናንተም አድርጉ ብሎ አብነት ለመሆን የቃል ብቻ መምህር ሳይሆን የተግባር መምህር ነውና ክርስቶስ ጾሞ አሳይቶናል። 40 ዕለት 40 ሌሊት ከዘረጋ ሳያጥፍ ቀጥ ብሎ ቆሞ ምንም አይነት እህል በሰውነቱ ላይ ሳያስገባ ሳይቀምስ ማለት ነው። እነዚህን ዕለታት ጾሟቸዋል ማለት። ይህ ለሱ አልነበረም፣ መጾምም አይገባውም። እኛ የምንጾመው ስጋዊ ሥራ ስለሚሰለጥንብን ወደ ኃጢአት እንዳንገባ በረከት ለማግኘት መንፈሳዊ ኃይል እንዲኖረን ነው የምንጾመው። ክርስቶስ ይሄ ሁሉ የሚያስፈልገው አይደለም። የጾመው ለኛ አዳምን ወክሎ አዳም መጾም ነበረብህ፣ ያችን ልጅነት ይዘህ እንድትቆይ አትብላ የተባለችውን ትእዛዝ ይዘህ መቆየት ነበረብህ፣ እንዲህ ነበር መጾም የነበረብህ ብሎ ሊክሰውና ለኛ ሊያስተምረን ጌታ ኢየሱስ ክርስቶስ ጾመ ማለት። ስለዚህ ጾመ ኢየሱስ የሚጀምርባት ዕለት ስለሆነች ቅድስት ተብላለች ማለት ነው። ይህቺ ጾም በዛሬው ዕለት ነው የምትጀምረው። ዛሬ እሁድ ስለሆነ አንጾምባትም፣ ግን የምንጾመው ከነገ ጀምሮ ማለት ነው። 40 ቀን ድረስ ጌታ ኢየሱስ ክርስቶስ የጾመውን 40 ዕለታት ነው የምንጾመው ማለት ነው። ሳምንት ምን እንጨምራለን? ሕማማትን ጨምረን ጾሙን እንፈጽማለን ማለት። ስለዚህ ይህቺ
ቅድስት ፍጽምት የሆነች ጾም የምትጀምረው በዛሬ ዕለት ነው ማለት ነው። ልክ በዛሬ ስለምትጀምርልን ቅድስት ብለን ተጠርታለች፣ ተሰይማለች። ምንም እንኳን ጌታችን ኢየሱስ ክርስቶስ የጾመው ጥር 11 ነው የጀመረው ጾሙ። ጥር 11 ጾሞ እስከ መቼ ማለት ነው? እስከ የካቲት 20 ድረስ ነው የጾመው ማለት ነው። ምክንያቱም ተጠመቀ ብለን ጥምቀቱን የምናከብረው ጥር ስንት ነው? 11 ነው። መጽሐፍ ቅዱስ እንደሚነግረን ደግሞ አልዋለም አላደረም። ወዴት ሄደ? ወደ ገዳመ ቆሮንጦስ ሄደ። ብቻውን ሆኖ 40 ዕለታትን ነቢያትን አብነት አድርጎ ማለት ነው። ቀድሞ ነቢያት 40 ዕለታትን ይጾሙ ነበረ። ሙሴ ጾሟል፣ እነ ኤልያስ ጾመውታል፣ እነ ዳንኤል ጾመውታል። ነቢያትን አብነት አድርጎ 40 ዕለታትን ቆጥሮ ጾሞታል ማለት ነው። አንድም ደግሞ አዳም በ40 ዕለት የተሰጠችውን የእግዚአብሔር ልጅነት አፍርሷት ነበር። በ40 ዕለት የተሰጠችውን ልጅነት። ስለዚህ 40 ቀን ጾሞ ያችን ልጅነት ሊመልስለት 40 ቀን ቆጥሮ ጾመ ማለት ነው ጌታችን ኢየሱስ ክርስቶስ። ስለዚህ እኛም ይችን 40 ዕለታት ፍጹም ሆነን ንጹህ ሆነን ቅዱስ ሆነን እንጾማታለን አብነት አድርገን ማለት። ስለዚህ እሱ የጾማት ጾም ስለሆነች ቅድስት ተብላለች ማለት ነው። እነዚህ ዋና ዋና የትምህርት መልእክቶች ናቸው። ሶስተኛው ግን ከሕይወታችን ጋር የሚገናኘው በመልእክቱም ላይ የእግዚአብሔር ፈቃድ ይኸው መቀደሳችሁ ነው የተባለለት ትልቁ ምክንያት ግን ከሕይወታችን ጋር የሚገናኘውም ሰውነታችንን ስለመቀደስ ማለት ነው። ክርስቲያኖች አሁን የጌታ ኢየሱስ ክርስቶስን ጾም የጾመውን ለመጾም ማለት እሱ ያደረገውን ለማድረግ ስንዘጋጅ ምን ያስፈልገናል? የመጀመሪያው ቅድስና ያስፈልገናል ማለት ነው። ክርስቲያኖች ይሄ ጾም ከመግባቱ በፊት አእምሯችን ለቅድስና መዘጋጀት አለበት ማለት ነው። ቀድሞ የምናደርጋቸው የምንሳሳትባቸው የምንወድቅባቸው ዓይናችን የሚወድቅበት ጆሮአችን የሚወድቅበት በሐሜት የምንወድቅበት በኃጢአት የምንወድቅበት በዝሙት በተለያየ ነገር የምንደክምባቸውን ኃጢአቶች ፍጹም ቀጥ የምናደርግበት ጊዜ ማለት ይሄ ከዚህ በኋላ ልሰራው አይገባኝም፣ በጾም እንዲህ አይነት ነገሮች ልሰማ አልፈልግም፣ ራሳችንን ክትት አድርገን ድብቅ አድርገን ዓለምን እንዳላየ ሆነን ማለት እንዳልሰማ ሆነን የሚደረጉትን ነገሮች በሙሉ ትተናቸው ማለት ከሶሻል ሚዲያውም ይቀነሳል፣ ከብዙ ነገሮችም እንቀንሳለን። አሁን የቅድስና ጊዜ ነው ማለት ነው። ክርስቲያን ቅድስት የተባለችው ነፍሳችሁን ቀድሷት፣ ቅዱሱ ናችሁ ተዘጋጁባት። ጌታ የጾመውን ነው የምትጾሙት፣ እንደ ሌላው አይነት ጾም አይደለም። ሌላው ጾም ሐዋርያት ጾሙ ብለን ነው፣ ሌላው ጾም ነቢያት ጾሙ ብለን ነው፣ ወይም ደግሞ ለበረከት የምንጾማቸው ናቸው። ይሄ ግን እንደነሱ አይነት አይደለም። ክርስቶስ የጾመው ጾም ነው። ለዚህ ጾም ደግሞ ቅድስና ያስፈልጋችኋል ነው መልእክቱ። ክርስቲያኖች የእግዚአብሔር ፈቃድ የእግዚአብሔር ዓላማ በእኛ ላይ መቀደሳችሁ ነው። በአንደኛ ተሰሎንቄ ያነበብነው ምዕራፍ 4 ላይ የተነገረን መቀደሳችን ይፈለጋል። ክርስቲያኖች በእርግጥ ክርስቲያኖች ሁልጊዜ ቅዱስ መሆን አለባቸው። ወደ ኃጢአት ተመልሰው የሚሄዱ መሆን የለባቸው። ወይም ደግሞ አብይ ጾም ስለመጣ ከዚህ በኋላ ዓላማም ተብሎ ተቆይቶ ልክ አብይ ጾም ሲያልቅ ወደ ሐሜት መመለስ አይደለም፣ ከሰው ጋር ወደ መጣላት መመለስ አይደለም። ክርስቲያን ሕይወቱ ሁሉ ቅዱስ መሆን አለበት፣ ከኃጢአት የራቀ መሆን አለበት፣ ሕይወቱ በሙሉ ማለት ነው። አባቶቻችን በገዳም ያሉት የተለየ ሥራ ይሰሩበታል። በእርግጥ ከነዚህ ኃጢአት የራቁ ስለሆኑ እኛ የደከምንባቸውን ጉዳዮች ስለማይደክሙባቸው ወይም ደግሞ በእነሱ ስለማይፈተኑ በአብይ ጾም የተሻለ ነገር ያደርጋሉ፣ የተሻለ ተጋድሎ ይፈጽማሉ፣ የተሻለ ጸሎት ይጸልያሉ። ከሌላው ከጊዜ ከሚጸልዩበት ጊዜ የተበለጠ ጸሎት ያበዛሉ። በቤተ ክርስቲያን ሰፊ አገልግሎት አለ። ብዙ ጾመ ድጓው የሚሰሙ ብዙ ቃለ እግዚአብሔሮች አሉ። እነሱን በሙሉ ክትት ብለው በየዕለቱ ከሰኞ እስከ ዓርብ የሚደረስ አለ። ከቤተ ክርስቲያን ሳይወጣ ማለት ነው እስከ ቅዳሴ እስከሚገባበት። ከዛ ደግሞ ትንሽ አረፍ ብለው ማታ 2 ሰዓት ደግሞ አገልግሎታቸውን ጀምረው ያድሩበታል። ክርስቲያኖች እንደዚህ ክትት ብለው ከዓለም ርቀው ይቆዩበታል። እኛ ምንም እንኳን ያ ባይታደለን በሰው ሀገርም ብንኖር ግን ሕይወታችንን ደግሞ በተሻለ መንገድ ሌላ ጊዜ ከምናደርጋቸው ነገሮች
ከመዝናናቱም ከተለያዩ ነገሮችም ከምናየው ከምንሰማውም ነገር ደግሞ ቆጠብ አድርገን ሰፊ ጊዜ ለእግዚአብሔር የምንሰጥበት ጊዜ ማለት ነው። ክርስቲያኖች በተለየ ማለት ነገ ስንጀምረው እንደዚህ መሆን አለበት። በቃ ራሳችንን ሰብሰብ አድርገን በጸሎት በቃ በመትጋት እግዚአብሔርን በማመስገን በየሰዓቱ አባታችን ሆይ በማለት በየደቂቃው እግዚአብሔርን በማመስገን ይሄ ጾም የበረከት እንዲሆንልኝ፣ ጉዳይ እንዲፈታልኝ፣ ያሰብኩት ሐሳብ እንዲሞላልኝ፣ ከእግዚአብሔር በረከት እንዳገኝ ብለን ራሳችንን ሰብስበን የምንጾምበት ጊዜ ነው ማለት ነው። ክርስቲያኖች በተለየ ቅድም በቅዳሴው ጊዜ የተነበበልን የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 18 ያለው መልእክት ጾማችሁን ቀድሱ ብሎ ጌታ ኢየሱስ ክርስቶስ ያስተማረው ማለት ነው። ማቴዎስ ወንጌል ምዕራፍ 6 አጠቃላይ በመንፈሳዊ ሥራ ምን መምሰል እንዳለበት ያስተማረው ነው። ስለ ምጽዋት ስንመጸውት ምን እናድርግ፣ ስንጸልይ እንዴት እንጸልይ፣ ስንጾም ደግሞ እንዴት እንጾም ብሎ የተናገረበት ማለት ነው። ጾማችን ደግሞ የተባረከ ጾም እንዲሆን ማለት ነው። ትክክለኛውን መስመር የያዘ እንዲሆን አስተምሯል ማለት ነው። እናንተ ግን ስትጾሙ እንደ ግብዞች አትሆኑ አለ ክርስቶስ። እንደ ግብዞች ማለት አይሁዳውያን ናቸው። አይሁዳውያን ሲጾሙ ለሰው ይታዩ ዘንድ ፊታቸውን ጥውልቅ ያደርጋሉ፣ ግንባራቸውን ይቋጥራሉ። ከዛ ደግሞ በአደባባይ ኩፍ ብለው ይቀመጣሉ። ከዛ ሲታዩ እነዚህ እየጾሙ ነው ይባላል። በሳምንት 2 ቀን ይጾሙ ነበርና በጾማቸው ጊዜ ተደብቀው ሳይሆን የሚጾሙት ለታይታ ለግብዝነት ሰው እንዲያመሰግናቸው እነሱ እኮ ጾመኞች ናቸው፣ እነሱ እኮ እንዲህ ያደርጋሉ ለመባል ያደርጉት ነበረ ይላል። ሰው ሳይኖር ግን ዞር ብለው አይተው እግዚአብሔርን የሚያስደስት ሥራ ግን አይሰሩም ነበር። ይሄ የግብዞች ጾም ተብሏል። እንዲህ አይነት አጿጿም እንዳትጾሙ ነው። ለሰው ብለን ለታይታ ብለን ጿሚ ለመባል ብለን መጾም አያስፈልግም። ግብዝ እንዳንባል ማለት ነው። እኛ ከሌላ የተሻልነን ብለን እንዳናስብ፣ የሌላው ሰው ኃጢአት እንዳይታየን ነው። ክርስቲያኖች የሌላውን ሰው ኃጢአት ማየት በጀመርን ጊዜ የራሳችን ኃጢአት ይሰወርብናል። ክርስቲያኖች በቃ አይናችን ወደ ውጪ ነው የሚያየው። የገሌ እንዴት ነው የሚጾመው፣ እስከ ስንት ሰዓት በላ፣ ቁጥጥር ውስጥ ነው የምንገባው ማለት ነው። የኛ ይሰወረናል። የኛ ማየት እናቆማለን። ወደ ውስጣችን ማየት ትተን ወደ ውጪ አይናችን ሁሉ ሰውን ማየት ይጀምራል። እንዴ በጾም እንዲደረጋል፣ በጾም መቆጣጠር ሰውን እንጀምራለን ማለት ይሄ የግብዞች ጾም ይባላል። ይሄ ጾማችን የተቀደሰ አይሆንልንም። የራሳችንን ነው ማየት፣ የራሳችንን መመልከትን እኔ ምን ያህል ድረስ ጸለይኩኝ፣ ለደከሙት ምን አልኩላቸው፣ ምን ጸለይኩላቸው፣ ምን አሰብኩላቸው ብለን በሰው መገባበዝ ሳይሆን ለሰው በማዘን መጾም ያስፈልጋል። በኃጢአት ለሚወድቁ ጾም ለከበዳቸው ሰዎች ማዘን፣ አይዟችሁ አሁን ብትደክሙ ደግሞ በሚቀጥለው ትበረታላችሁ፣ አይዟችሁ እየተባባልን እየተዋደድን ፍቅር ይዘን በመኖር ነው እንጂ መጾም ያለብን። በግብዝነት መጾም ማለት እግዚአብሔርም አይቀበለውም። ክርስቲያኖች ያየናል እኮ አይደል? ልብና ኩላሊትን እመረምራለሁ ይላል። ልባችንን ስለሚያውቀው ጸሎታችን እንደዚሁ በከንቱ ይሆንብናል ማለት ነው። ስለዚህ ክርስቶስ እንዳስተማረ ግብዝ እንዳይሆን ማለት። ከዛ ደግሞ ምን አለ? ስትጸልይ ደግሞ ቅባት ተቀባ አለ። ለምንድን ነው? እየጾምክ እንደሆነ ሰው እንዳያውቁ በቃ በፍጹም ትህትና ሆነ ጾመው ነው። በእርግጥ ይሄ አብይ ጾም ነው፣ የአዋጅ ጾም ነው። መቼም እየጾምኩ አይደለም ብለን ለሰው መናገር አንችልም። ሁላችን እየጾምን እንደሆነ ይታወቃል። ነገር ግን የተለያዩ የምንሰራቸውን መንፈሳዊ ስራዎችን ግን በድብቅ መሆን አለበት። ሰው ማየት የለበትም። ክርስቲያኖች በፍጹም ትህትና መሸፈን መቻል አለበት። ሰው ይልኝ ብለን መስጠት፣ ሰው ይልኝ ብለን ማዘን፣ ሰው እንዲያሞግሰኝ ብለን የምናደርጋቸው ነገሮች ከሆኑ ፊታችንን በቃ ጾመኛ ለመምሰል ጥውልግልግልግ ብለን ጾሙ እኮ ነው እንዲያደረገኝ፣ ጾሙ እኮ በቃ በጣም ከባድ ነው የጾመ ለመምሰል ማለት ነው። እንዲህ አይነቶች ሲሆኑ ጾማችን የተባረከ አይሆንም። ቅባት ተቀባ አለ። በእርግጥ ቅባት ምን መቀባት አለ? በጾም ቅባት ሳይሆን ቅባት የተባለ ፍቅር ነው። ፍቅርን ተላበሱት። በቃ ሰዎች ከናንተ ጋር ሲሆኑ ደስ እንዲላቸው፣ በቃ ምንም እንዳይቆረቆራቸው። አንዳንድ ሰው ሰውን ሊያሳቅቀው ይችላል። እሱ እንደበላ እያወቀ
እንዴ በስንት ሰዓት እንዴት እንደዚህ ታደርጋለህ ብሎ ሰውየውን ከማዘንና ፍቅር ከመስጠት ይልቅ ማሸማቀቅ ማለት ነው። እንዲህ ስናደርግ ፍቅር አልተቀባንም ማለት ነው። እንዲህ አይነት ጾሞች አይደለም የሚያስፈልጉን። ክርስቶስ አዘኔታ ፍቅር ያለው አይዞ በርታ የሚል ወንድምን የሚያበረታ የሚጋብዝ በቃ እንዲመጣ የምናደርገው እንጂ አሕዛብ እንደምናያቸው አሁን በቃ ሙሉ ቀን አንበላም ብለው እንደሚተራመሱት አይነት ነገሮች ሌሎች እንደሚያደርጉት ክርስቲያኖች ፍጹም ማድረግ የለባቸውም። እቤት ግባ አለ። ከዛ ምን አለ? በስውር የጾምከውን ጾም ደግሞ ምን አለ እግዚአብሔር? በግልጽ ደግሞ እግዚአብሔር ይከፍልሃል። እግዚአብሔር ሲከፍል በስውር አይደለም አይደለም፣ በግልጽ ደግሞ እግዚአብሔር ደግሞ ይከፍልሃል። ዋጋህን በደንብ እንዲታይ አድርጎ የሚሰጥህ እሱ ነው ማለት ነው። ስለዚህ ከእግዚአብሔር እውነተኛውን ዋጋ ለማግኘት ከፈለግን እንዲህ አይነት ጾምን የተባረከ ጾምን ልንለማመደው ያስፈልጋል ማለት ነው። እንዲህ ስንሆን እግዚአብሔር በግልጥ ይከፍለናል ማለት ነው። ለታይታ የሚያደርጉትን ግን ምን አለ ራሱ ክርስቶስ? ዋጋቸውን ተቀብለዋል። ዋጋቸውን ምን ብለዋል? ተቀብለዋል። ዋጋቸው ምንድነው? ሰው እንዲያያቸው አይደለም? ሰው ያያቸዋል። በቃ ገሌ ጿሚ ነው። ያቺ ነች ዋጋቸው ማለት ነው። ያቺ አሁን ለምን ትጠቅማለች? እኔ አሁን ጾመኛ ነኝ ብዬ እናንተ ብታደንቁኝ ለኔ ምንድነው ትርፉ? መንግስተ ሰማያት ያወርሰኛል? የሚያሰጠኝ ነገር አለ? የለም። ሰው የሚሰጣችሁ ነገር ለእናንተ ህይወት የሚሆን አይደለም። ዋጋችሁን ከሰው አትጠብቁ ማለት ነው። ዋጋችንን ከሰው ሳይሆን ከእግዚአብሔር ነው። እግዚአብሔር እኮ መንግስተ ሰማያትን እንዲሰጠን እንዲያወርሰን በኋላ በደንብ በክብር እንድንገለጥ እኮ ነው ከእግዚአብሔር ዋጋችንን የምንጠብቀው። ስለዚህ ይህንን ከእግዚአብሔር ጠብቁ እንጂ ከሰዎች አትጠብቁ አለ ማለት። ስለዚህ ሁለተኛ ደግሞ ጾማችን የተባረከ እንዲሆን ክርስቶስ ያስተማረንን አካሄድ መሄድ አለብን ማለት ነው። እሱ ወደ ገዳመ ቆሮንቶስ ሂዶ ተደብቆ ነው የጾመው። በመጽሐፍ ቅዱስ እኮ ባይጻፍ ማንም ያየው የለም ከሰይጣን ውጪ ማለት ነው። ሰይጣን ያየው ጾሞ ሲጨርስ መጣ ሊፈትነው ይላል። እንደ ተራበ አውቆ ወደሱ ተጠጋ ይላል። ሰይጣን ብቻ ነበር ሲያየ ነበረው እንጂ ሰው የሚባል አላየውም ማለት ነው። ወደ ገዳም ሄዶ ነው የጾመው ማለት ነው። ስለዚህ ቢቻለንስ እንደሱ አይነት ክትት ያለ ህይወታችንን የሚለውጥልን ከእግዚአብሔር በረከት የሚያሰጠንን የተቀደሰ ጾም ልንጾም ያስፈልጋል። ስለዚህ ቅድስት ብለን ስናከብራት እነዚህን ነገሮች እንድናስብ ነው። በተለየ ደግሞ ህይወታችን የተቀደሰ እንዲሆን እግዚአብሔር የሚወደው አይቶ ልጆቼስ እንደዚህ ናቸው፣ እነዚህ የኔ የተመረጥኳቸው ናቸው፣ የኔ ፈቃድ መቀደሳቸው ነውና ተቀድሰውልኛል የሚለን ሰዎች እንድንሆንለት ደግሞ ያስፈልጋል። ይሄ ደግሞ በፍሬ የሚታይ ነው። ክርስቲያኖች ፍሬያችን የሚገልጠው ነው። ከሰው ጋር ያለን ቀረቤታ፣ ከሰው ጋር ያለን የኑሮ መንገድ፣ ይሄ ሁሉ የሚታይ የሚገለጥ ነው ማለት። ስለዚህ እንዲህ ደግሞ ሲሆን እግዚአብሔር የሚባርከው የሚቀበለው ጾም ያደርግልናል። ፍጹም የሆነው ደግሞ ከኃጢአት ይሄ ጾም አይፈታም። ይሄ ከኃጢአት የሚፈታ ጾም አይደለም። አሁን አቁመነው አብይ ጾም ሲያልቅ የምንጀምረው አይደለም። ለዘላለም ነው ጾም። ጾምም መባል እኮ የለበትም ማለት ክርስቲያን እኮ ራሱ ክርስቲያን ህይወቱ የሚገልጥ መሆን አለበት። በቃ ክርስቲያን ፍቅር ያለው ትህትና ያለው በቃ ሲታይ ራሱ ደስ የሚል መሆን አለበት። እንዲው ተቆጪ፣ እንዲው ተገላማጭ፣ እንዲው ስርዓት አስከባሪ መስሎ ሰው ማስደንገጥ እንዲህ አይነት ይሄ ክርስቲያን አይደለም። ሲጀመር ክርስቲያን የሚያስደነግጥ ክርስቲያን ነው፣ የሚስብ ነው። ክርስቶስ እኮ ሰውን ሁሉ የሳበው በምኑ ነው? በፍቅሩ እኮ ነው። ወዶን ነው እኮ አይደል እንጂ ኃጢአት ስለሌለብን አይደለም። ኃጢአታችንን እኮ ሸፍኖ ነው በቃ ንጹህ እንደሆነን አድርጎ ነው በቤተ መቅደሱ ያስቀመጠን አይደል። ስለዚህ እኛም ያንን ነው ማንጸባረቅ ያለብን። መታየት ከኛ ህይወት መቀሰም ያለበት ያ ነው ማለት ነው ክርስቲያኖች። ስለዚህ ቅድስናን እንድንይዝ የጎደለን ነገር ደግሞ ካለ ጌታ ሆይ አቅም የለኝም፣ ይህን የማደርግበት አቅሙን ስጠኝ፣ ይህንን ኃጢአት ማቆም አልቻልኩም፣ ስለዚህ አንተ አቅም ስጠኝ ብለን ደግሞ እግዚአብሔርን መጠየቅ ነው። ያቃተን ነገር ካለ እግዚአብሔር ሸክማቸው የከበደ ምን በሉ ነው ወደ እኔ ኑ እኔ ምን እላቸዋለሁ አሳርፋቸዋለሁ። አቅቶኛል እንበለው። ይሄ እቺ ኃጢአት እኔ ከብዳኛለች፣ እቺን መሻገር አልቻልኩም እንበለው፣ እንንገረው ለሱ። እሱ ደግሞ አቅሙን ይሰጠናል፣ ብርታቱን ይሰጠናል። ካለኔስ ምንም ልታደርጉ አትችሉም ተብሎም ተጽፏል። ስለዚህ ሁሉን ለመስራት ሁሉን ለማድረግ ማን ያስፈልገናል? እግዚአብሔር ያስፈልገናል። ካለ እግዚአብሔር ደግሞ ቅድስና ላይ መድረስ አይቻልም። እኛ ያቅማችንን እናድርግ ነው እንጂ
ቅድስናን ደረጃ በሚገባው እግዚአብሔር በሚደሰትበት መንገድ ለመስራት ራሱ እግዚአብሔር ነው የሚያግዘን። እግዚአብሔር ካላገዘ፣ እግዚአብሔር ኃይል ካልሰጠ፣ ብርታት ካልሰጠ እኛማ ደካሞች አይደለን። ዛሬ ጾምን የበረታን ቢመስለን ነገ ደግሞ እንወድቃለን። ዛሬ ንጹህ ሆነን ብንገኝ ነገ ደግሞ ኃጢአት ውስጥ እንወድቃለን። ምን ይታወቃል? የኛ ህይወት ድኛለው ተብሎ 100% የሚወሰን ሳይሆን ድህነትን ቀስ በቀስ የምንፈጽመው እግዚአብሔርን እየለመንን አቅሙን ስጠኝ፣ ከቤትህ እንዳልወጣ፣ ኃጢአት እንዳይገዛኝ፣ ዓለም እንዳትወስደኝ፣ ቅድስና ከህይወቴ እንዳይጠፋ እያልን እግዚአብሔርን እየለመንን እየተለማመጥን ቀስ ብለን የምንፈጽመው እንጂ በአንዴ እንደው ድኛለው ከዚህ በኋላ በቃ ምንም ነገር የለም ተብሎ እንደሚፎከረው አይደለም ማለት ነው። ስለዚህ ክርስቲያኖች ህይወታችን ቅዱስ እንዲሆን ያስፈልጋል። በተለይ በዚህ ሳምንት ደግሞ ስለ ቅድስና ነውና ህይወታችንን በደንብ ቅዱስ አድርገን ከዛሬ ጀምሮ በደንብ ራሳችንን ክትት አድርገን ጾመ ኢየሱስን እንጾማለን። እሱ የጾመውን ጾም እንካፈላለን ማለት ነው። ስለዚህ ይህንን እንድናደርግ ቅድስናችንን በህይወታችን የተገለጠ እንዲሆንልን የእግዚአብሔር አምላካችን ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ሁሉ ተራዳይነት አይለየን። ያስተማረን የመከረን ልዑለ ባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።